ኤፕሪል 27 ቀን 2018 ዓ.ም ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። ሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ፣ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ለኛ። በዛሬው ሳምንቱን በታሪክ ጥንቅራችንን በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ52 ዓመታት በፊት በዛሬው ዕለት ልጅ ሚካኤል እምሩ በንጉሠ ነገሥቱ ዘመን የመጨረሻው ጠቅላይ ሚኒስትር የሆኑበትን የስልጣን ዘመን ጀመሩ። አንዳንድ ሰዎች ታሪክን ይፈጥራሉ፣ አንዳንዶች ደግሞ ታሪክ በፈጠረው ማዕበል ውስጥ ራሳቸውን ያገኛሉ። ጥቂቶች ግን በሁለቱም መካከል ይቆማሉ። ማለትም የታሪክ ፈጣሪዎችም በታሪክ ለውጥ የነበሩም ተብለው ይጠራሉ። ልጅ ሚካኤል እምሩ ከነዚህ ሰዎች መካከል አንዱ ናቸው። ስማቸው ከዘመናዊቷ ኢትዮጵያ ጋር በማይነጣጠል ሁኔታ የተሳሰረ ነው። በተለይም በ1966 ዓ.ም በኢትዮጵያ በተፈጠረው ከፍተኛ የፖለቲካ ቀውስ ውስጥ የተሸከሙት ኃላፊነት ታሪክ የማይረሳው ነው። በወታደራዊ እንቅስቃሴ የታመሰች፣ በምጣኔ ሀብታዊ ችግሮች የተንገዳገደች እንዲሁም በፖለቲካዊ ውጥረት ውስጥ የነበረችውን ኢትዮጵያ ለማዳን ከፊት ከቆሙት መካከል ታሪክ መዝግቧቸዋል። በዚህ አደገኛ ጊዜ ሁሉም መሸሽን በመረጡበት ዘመን የመንግስት መሪነት መቀበል ቀላል አልነበረም። እሳቸው ግን ከዛሬ 52 ዓመታት በፊት በዛሬው ዕለት ምንም እንኳን የወራት ቆይታ ቢኖራቸውም ደፋሩን ውሳኔ ወስነው ለኃላፊነቱ ተዘጋጁ። ልጅ ሚካኤል እምሩ ከስልጣን በላይ ሀገርን የሚያስቀድሙ ሰው እንደነበሩ የሚገልጹ በርካታ ማስረጃዎች አሉ። የእሳቸው ባህሪ ትህትናን፣ ቅንነትን፣ ሰላማዊ መፍትሄንና ታማኝነትን ያካትት ነበር። በርካቶች የእሳቸውን ታላቅነት የሚገልጹት በተናገሩት ንግግር ሳይሆን በኖሩት ሕይወት ነው። ዛሬ ታሪክን የኋሊት ስንመረምር የተረከቡትን የስልጣን ዘመን ቆይታቸውን ብቻ ሳይሆን የመጡበትን መንገድ ከአጠቃላይ የሕይወት ዘመን ትዝታቸው ጋር አዋህደን እናቀርባለን። የተወለዱት በአዲስ አበባ ከተማ ህዳር 11 ቀን 1922 ዓ.ም ነው። አባታቸው ራስ እምሩ ኃይለ ሥላሴ በንጉሠ ነገሥቱ ዘመን ታዋቂ የመንግሥት ባለሥልጣንና ዲፕሎማት ነበሩ። ቤተሰባቸው ከንጉሣዊ ቤተሰብ ጋር የቀረበ ዝምድና አለው። ነገር ግን ልጅ ሚካኤል በዚህ የቤተሰብ ክብር ብቻ አልተመኩም። በራሳቸው ጥረት በትምህርታቸውና በሥራቸው ዕውቅና አገኙ። ከወጣትነታቸው ጀምሮ ለመማር የነበራቸው ፍላጎት በበርካቶች ይደነቅ ነበር። በአዲስ አበባ ከተማ ሁሉንም የትምህርት ደረጃዎች ካጠናቀቁ በኋላ ወደ ውጭ አገር በመሄድ በሀገር እንግሊዝና በካናዳ የከፍተኛ ደረጃ ትምህርታቸውን ቀጠሉ። በግብርና፣ በምጣኔ ሀብትና በአስተዳደር ዘርፍ ያገኙት ዕውቀት በኋላ በሀገራዊ አስተዳደር ላይ ትልቅ አስተዋጽኦ እንዲያደርጉ ረዳቸው። የተማሩትን ለሀገር ጥቅም ለማዋል ከመረጡ ሌሎች ወዳጆቻቸው ጋር ወደ ከፍተኛ ሚና ለመግባት ተዘጋጁ። በግብርና ልማት፣ በአስተዳደርና በሌሎች የመንግስት ተቋማት ውስጥ ሥራ ጀመሩ። በተለይ ገበሬዎች የተሻለ ሕይወት እንዲኖራቸው የሚያስችሉ የልማት ንድፈ ሐሳቦችን ይደግፉ ነበር። የአስተዳደር ብቃታቸው ስማቸው ሲነሳ ቀድሞ የሚወሳላቸው ችሎታቸው ነው። የታሪክ ምሁራን አድማጭና መፍትሄ ፈላጊ መሪ ሲሉ ይገልጿቸዋል። ይህ ባህሪያቸው በሀገሪቱ እጅግ አስቸጋሪ የፖለቲካ ምዕራፍ ውስጥ ለጠቅላይ ሚኒስትርነት እንዲመረጡ ምክንያት ሆኗቸዋል። ነገር ግን የተረጋጋ አስተዳዳሪ ሆነው ይታወቁ የነበሩት ሰው ንጉሣዊ ሥርዓቱን ለመታደግ በታሪክ እጅግ አስቸጋሪ ዘመን ውስጥ ራሳቸውን አገኙ። 1940ዎቹና 50ዎቹ ኢትዮጵያ ከውጭው ዓለም ጋር ግንኙነቷን በፍጥነት እያሰፋች ነበር። አፍሪካ ከቅኝ ግዛት እየወጣች፣ ዓለም ግን በቀዝቃዛው ጦርነት እየታመሰች የነበረበት ወቅት ነው። እንዲህ ባለው ውስብስብ ወቅት ኢትዮጵያን በዓለም መድረክ የሚወክሉ ብቁና የተማሩ ዲፕሎማቶች ያስፈልጉ ነበር። ልጅ ሚካኤል እምሩ ከነዚህ ዲፕሎማቶች መካከል ተጠቃሹ ናቸው። በተለያዩ የመንግስት ኃላፊነቶች ካገለገሉ በኋላ የኢትዮጵያ አምባሳደር ሆነው በአሜሪካና በሌሎች ሀገራት ሀገራቸውን ወከሉ። የአውሮፓውያን አቆጣጠር ከ1965 እስከ 1968 በጄኔቫ በተባበሩት መንግስታት የንግድና ልማት ኮንፈረንስ ውስጥ ሰርተዋል። በውጭ ሀገር በነበራቸው ቆይታ የተረጋጋ ውይይት፣ ምክንያታዊ አቀራረብና የሰዎችን ሐሳብ የማድመጥ ባህላቸው ብዙ ክብር አትርፎላቸው ነበር። ከፍተኛ ስልጣን ቢኖራቸውም ከህዝብ የራቁ ሰው አልነበሩም። የሀገር እድገት በጦር ኃይል ሳይሆን በትምህርት፣ በፍትህና በምጣኔ ሀብት እድገት እንደሚመጣ ያምኑ ነበር። እንዲህ ባለው የአገልግሎት ዘመናቸው ላይ ያሉ የኢትዮጵያ የመጨረሻም የመጀመሪያም ዓመት ሊመጣ ተቃረበ። ንጉሣዊ ሥርዓቱ ወደ ፍጻሜው እየተጓዘ አብዮታዊው አገዛዝ አዲስ ጅማሮን ሊያበስር እንቅስቃሴዎች እየሰፉ ሄዱ።
መላ ሀገሪቱ በተቃውሞ እንቅስቃሴ ተናወጠች። በተለይ በሰሜኑ የኢትዮጵያ ክፍል የተከሰተው ረሃብ በመንግስትና በህዝቡ መካከል ከፍተኛ ቅራኔ ፈጠረ። ደርግ አጋጣሚውን ለመጠቀም ዝግጁ ነበር። ቀደም ብሎ ለወታደሮች ጥቅም የቆመ የሚመስለው እንቅስቃሴ ቀስ በቀስ የሀገሪቱን ፖለቲካ ለመቆጣጠር የሚያስችለውን ኃይል መሰብሰብ ቻለ። በዚህ ጊዜ ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ ሁኔታውን ለማረጋጋት አዲስ ጠቅላይ ሚኒስትር መሾም አስፈላጊ ሆኖ አገኙት። ምርጫቸው በልጅ ሚካኤል እምሩ ላይ አረፈ። ይህ ሹመት ለእሳቸው ክብር ቢሆንም በተመሳሳይ ከባድ ሸክም ነበር። ምክንያቱም ስልጣኑን ሲረከቡ መንግስት ቀድሞውኑ እየተናወጠ ነበር። እሳቸው ሀገሪቱን ከደም መፋሰስ ለመጠበቅ ከተቻለም የሥርዓት ለውጥ በሰላማዊ መንገድ እንዲከናወን ይፈልጉ ነበር። የተቃዋሚዎችን ሐሳብ ለመስማት ፈቃደኛ ነበሩ። ለውጥም አስፈላጊ መሆኑን ይረዱ ነበር። ነገር ግን የፖለቲካው ጎርፍ ከአቅማቸው በላይ እየገፋ ነበር። ደርግ በየቀኑ ኃይሉን አጠናክሯል። በተቃራኒው የወቅቱ ሥርዓት እየተዳከመ ነበር። በዚህ ወቅት ልጅ ሚካኤል እምሩ አንድ ታላቅ ፈተና ፊት ቆሙ። የንጉሠ ነገሥቱ ታማኝ ሆኖ መቀጠል ወይም ከአዲሱ ኃይል ጋር በመነጋገር ሀገሪቱን ከባሰ ቀውስ መታደግ። ይህ ጥያቄ በሕይወታቸው ከባድ ውሳኔ ሆኖ እንደቀረ የታሪክ መዛግብታት ይዘግባሉ። የታሪክ ምሁራን አንድ የሚስማሙበት ነገር ልጅ ሚካኤል እምሩ የሥልጣን ሰው ከመሆን ይልቅ ሰላምን አስቀዳሚ መሆናቸውን ነው። ነገር ግን በ1966 ዓ.ም ይህ አስተሳሰብ ብቻ በቂ አልነበረም። ታሪክ ያሰባሰባቸው ለውጥ ፈላጊዎች ከግለሰቦች ፍላጎት በላይ ሆነው እየተንቀሳቀሱ ነበር። ለልጅ ሚካኤል እምሩ የተረከቡት ኃላፊነት ከባድ ነበር። በጊዜ ሂደት የተቀበሉት ስልጣን ስም ብቻ እየሆነ መሄዱን በፍጥነት ተረዱ። ምክንያቱም ደርግ መዋቅሩን እያሰፋ ነበር። አብዮታዊት ኢትዮጵያ የሚለው ሐሳብ በሕዝቡ አእምሮ ውስጥ ሰርጿል። ቢሆንም እሳቸው በግጭት ሳይሆን በውይይት፣ በበቀል ሳይሆን በእርቅ፣ በደም መፋሰስ ሳይሆን በሰላማዊ መፍትሄ ሀገሪቱ ከቀውስ እንድትወጣ ለማድረግ ሞከሩ። የእሳቸው እምነት አንድ ነበር። ጠመንጃ ቀርቶ መግባባት የነገሰበት ሽግግር ያስፈልጋል የሚለው ዛሬም የሚታወሱበት እምነታቸው ነው። ግን ሁሉም የሆነው ከረፈደ ነው። የለውጥ ማዕበሉ ሐሳባቸውን ዋጠው። ንጉሣዊ ሥርዓቱን ተወገደ። እሳቸውም በንጉሠ ነገሥቱ ዘመን የመጨረሻው ጠቅላይ ሚኒስትር የነበሩ ተብለው በታሪክ መዝገብ ስማቸው ሰፈረ። ከዚያ በኋላ ደርግ የሲቪል መንግስቱን ቀስ በቀስ በማስወገድ ሙሉ የመንግስትን ስልጣን በእጁ አስገባ። የሀገሪቱ አስተዳደር፣ የጦር ኃይልና የፖለቲካ ውሳኔዎች ሁሉ በወታደራዊ ተቋሙ ስር ገቡ። ስልጣኑን ካጠናከረ በኋላም የቀድሞ መንግስት ባለስልጣናትን አሰረ። በርካታ ባለስልጣናትም ተገደሉ። ሌሎች በርካቶች የዕድሜ ልክ እስረኛ ሆኑ። ልጅ ሚካኤል እምሩ ግን እንደ ዘመዶቻቸውና የቀድሞ ባልደረቦቻቸው ሁሉ ፈጽሞ እንዳልታሰሩ መረጃዎች ያሳያሉ። በአስተሳሰባቸውና ለመፍትሄ በመትጋታቸው ምክንያት ደርግ ከተገደሉት መሃል አላስቀምጣቸውም። እንዲያውም በኋላ ላይ ከደርግ ወደ ስልጣን መምጣት በኋላ በቀጣዩ ዓመት የመረጃ ሚኒስትር ሆነው አገልግለዋል። ቀጥለውም የገጠር ልማት ባለሙያ ሆነዋል። በዓለም ባንክ ውስጥ የሚሰሩ ነበር። እንዲሁም በወረራው ዘመን ጣሊያን ከኢትዮጵያ የዘረፉትን የጥበብ ዕቃዎች እንዲመለሱ የጣሊያን መንግስትን በንቃት ይገፋፉ ነበር። ከደርግ ውድቀት በኋላ በሰብአዊ መብቶች ጉዳይ ላይ የበለጠ ንቁ ተሳትፎ አድርገዋል። በሕይወታቸው የመጨረሻ ዘመን በታሪክ በሀገር ጉዳይና በሰላም ዙሪያ የሚደረጉ ውይይቶችን በአስተዋይነት ይሳተፉ ነበር። ለወጣቶች የሚሰጡት መልእክትም ሀገርን በበቀል ሳይሆን በመቻቻል መገንባት እንደሚያስፈልግ ነበር። ከእሳቸው ሕይወት አንድ የምንማረው ትምህርት አለ። አንዳንድ ጊዜ ታላቅነት በረጅም የሥልጣን ዘመን አይለካም። በአስቸጋሪ ጊዜያት የያዝነው አቋም፣ በችግር ጊዜ የጠበቅነው እሴትና ለሀገር የሚኖረን ታማኝነት ወሳኝ መሆኑን ያስታውሱናል። ጥቅምት 16 ቀን 2001 ዓ.ም እኚህ ታላቅ የታሪክ ሰው ከዚህ ዓለም በሞት ተለይተዋል። ስማቸውና አሻራቸው ግን ሁሌም ከኢትዮጵያ የፖለቲካ ምዕራፍ ጋር አብሮ ይነሳል። ሳምንቱን በታሪክ በዛሬው መሰናዶ ልጅ ሚካኤል እምሩ በአስቸጋሪው የፖለቲካ ምዕራፍ ወቅት ለኢትዮጵያ ሰላምን ለማስፈን የጠቅላይ ሚኒስትርነት ኃላፊነት የተረከቡበትን ዕለት ምክንያት አድርጎ የሕይወት ዘመን ትዝታቸውን እንዲህ አስታውሷል።